ኦኬ አዳዲስ ነገሮች አሉ። አብርሃም ያልተጠበቀ እርምጃ በሩታ ላይ ወስዷል። ሩታ ከመንገድ የሚያስቀር አዲስ እርምጃ ወስዷል። ምንድነው ይሄ እርምጃ? የምትሰሙት ይሆናል። የሄርሜላ ልብ ተሰብሯል እየተባለ ይገኛል። በምን ምክንያት ነው እንደ ብርጭቆ የተሰበረው? ይሄንንም የምንመለከት ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ወደ ጉዳይ ስገባላችሁ ልብ አንጠልጣይና ያልተጠበቀ ጉድ ይዘንላችሁ መተናል ማለት ነው። ያያችሁት ነገር ሁሉ ተገለባብጧል። ሩታ ልጇን ይዛ ወደ አውሮፓ ልትበር ሻንጣውን አዘጋጅታ ነበረ። ነገር ግን ብዙ ነገሮች እየተገለባበጡ ይገኛሉ። በሄርሜላ በኩልም በአብርሃም ፍቅር እንግዲህ እውር ሆና ነበረ። ዛሬ ይሄ ሁሉ ተቀይሯል ማለት ይቻላል። ዛሬ ይዘንላችሁ የመጣነው መረጃ እንግዲህ የብዙዎችን ግምት ወደ ጎን የሚተው ነው ማለት ይቻላል። ባለፈው ክፍል እንግዲህ እንዳየነው ሩታ ከደስታ አስገዳጅ ፍቅርና ከአብርሃም ውጣ ውረድ ለመገላገል በሚል ልጇን ይዛ ከሀገር ለመውጣት እንግዲህ ለመሰደድ ቆርጣ ተነስታ ነበረ። ነገር ግን አብርሃም የልጁን እናት ልጄ ከኔ መራቅ የለበትም ብሎ ሲዝት እንደነበረ ታስታውሳላችሁ። እውነታውን ለመናገር እንግዲህ አብርሃም በሚዝትበት ሰዓት ፊቱ ላይ የሚነበቡት ነገሮች በጣም ከባድ ነበሩ። አብርሃም ዝም ብሎ አልነበርም ሲያስፈራራት የነበረው ልጁን ምን ያህል እንደሚወደውና ከዚህ በኋላ ከልጁ መለየት እንደማይፈልግ እያረጋገጠላት ነበር። እንግዲህ አብርሃም ከዛ በኋላ እርምጃ መውሰድ ነበረበት። ቀጣይ ወደ ሕግ አግባብ ነው የሄደው አብርሃም ቀጥታ ማለት ነው። አብርሃም ጠበቃ በማቆምና የፍርድ ቤት እግድ በማውጣት የልጁን ፓስፖርትና የቪዛ ሂደት እንዲቋረጥ ማድረጉ ተሰምቷል ማለት ነው። አዎ በትክክል ሰምታችኋል። ሩታ አየር መንገድ ላይ ልትደርስ ጥቂት ቀናት ሲቀሯት አብርሃም ያለአባት ፍቃድ ሕፃን ልጅ ከሀገር መውጣት አይችልም በሚል እንግዲህ የሕግ አንቀጽ ተጠቅሞ ጉዞውን አጨናቅፎታል እየተባለ ይገኛል። በጣም አደገኛ መረጃ ነው የሰማሁት። በጣም ከባድ በአብርሃምና በሩታ መካከል ያለውን ፍጥጫ የሚያሰፋና ከባድ የሆነ ግጭት የሚፈጠር ክስተት አሁን ላይ ተፈጥሯል ማለት ይቻላል። አብርሃምና ሩታ ወደ ከባድ ግጭት ዳግም ገብተዋል ማለት ይቻላል አሁን ላይ። ቤተሰቦች ይሄ መረጃ በጣም ከባድ መረጃ ነው። በቀጣይ እንግዲህ በቪዲዮ የምትመለከቱት ይሆናል። ይህ ሩታን ያስደነገጠ ነገር ነው። ሩታ በንዴት አብርሃም ላይ ብትጮህም አብርሃም ግን በእርጋታ አንቺ መሄድ ትችያለሽ፣ ልጄ ግን ከኔ አይለይም የሚል እንግዲህ የማያወላዳ አቋም ወስዶ ነበረ። ሩታ ደግሞ ልጇን ጥላ እንደማትሄድ የታወቀ ነው። ስለዚህ ጉዞ ፏፏቴ ገብቷል ማለት ይቻላል። አሁን ላይ ሩታ እዚህ ሀገር እንድትቀር ተገዳለች አሁን ላይ በልጇ ምክንያት። ነገር ግን የጉዱ መጀመሪያ ይሄ አይደለም። ሩታ መቅረቷን የሰማው ያ እጇን ሲጠመዝዝ የነበረው ጉልበተኛው አፍቃሪ አሁን አዲስ ስልት ነድፏል ማለት ይቻላል። ደስታ ሩታ ከሀገር እንደማትወጣ ሲያቅ እንግዲህ ውስጡ በደስታ ቢፈነድቅም ሩታ አሁንም እሱን እንደማትፈልገው ያውቃል። ያው ልቡ ውስጡ ያውቃል። ስለዚህ ደስታ አደገኛ ሴራ ማጠንጠን ጀምሯል እየተባለ ይገኛል። አብርሃምና ሩታ በልጃቸው ምክንያት አብረው ጊዜ ማሳለፍ መጀመራቸው ስላበሳጨው አብርሃም ላይ ጥቃት ለመሰንዘር ወይም የሩታን ስም ለማጥፋት እቅድ እንደያዘም ተሰምቷል ማለት ነው። ደስታ እኔን የከዳችው ለሱ ብላ ነው በሚል የተሳሳተ ድምዳሜ እንግዲህ አብርሃምን ከመንገዱ ለማስወገድ እያሴረ እንደሆነም ደርሰንበታል ማለት ነው። ይህ ደግሞ ታሪኩን ወደ ከባድ ወንጀልና ፍጥጫ ሊቀይረው ይችላል። በቀጣይ ምን ይከሰታል የምንመለከተው ይሆናል። ነገሩ እየጦዘ ይገኛል። በአብርሃም በኩል እንደዚሁ አደገኛ እርምጃዎች እየተወሰዱ ይገኛሉ። ደስታም አርፎ መቀመጥ አልቻለም ማለት ነው። የተለያዩ ነገሮችን ለማድረግ ሴራ መጀመሩን ደርሰንበታል። ከምንጮችም አደገኛ የሆነ መረጃ ሰምተናል ማለት ነው። በቀጣይ የምናደርሳችሁ ይሆናል እየተከታተልን። ወደ ቀጣዩ መረጃ ሲሄድላችሁ የሄርሜላ ልብ ተሰብሯል እየተባለ ይገኛል። ሄርሜላ እንግዲህ የሩታን አክስት ካወራች በኋላ
አደገኛ ድብርት ውስጥ ገብታለች እየተባለ ይገኛል። እንግዲህ የሄርሜላ አክስት ልጅ ማለት ቀለበት ነው ስትል ነበረ ንግግሯን የጀመረችው በባለፈው ቪዲዮ እንግዲህ እንዳያችሁት። አሁን እሱ ላንቺ የሚያሳየው ፍቅር ጊዜያዊ ነው፣ ነገ ወደ ልጁና ወደ ልጁ እናት መመለሱ አይቀርም ብላ እንግዲህ ስታስጠነቅቃት ሰምታችኋል። ሄርሜላ ግን እውር እስከሆን አፈቅረዋለሁ ስትል እንግዲህ የመናገሯ የሚታወስ ነው። ምክሩንም ወደ ጎን ገፍታለች። በተለይ ላስብበት ብላ ነው የተሰናበተቻት። ይሄ ነገር ደግሞ የሚያመለክተው ሄርሜላ ምክሩን በከፊል ወስደዋለች፣ ነገር ግን በከፊል አልተቀበለችውም ማለት ነው። እንግዲህ የሩታ አክስት ትንቢት ቃል በቃል እየተፈጸመ ነው ማለት እንችላለን። አሁን ላይ እንግዲህ ሄርሜላ አንድ ነገር እያስተዋለች መታለች። አሁን ላይ ሄርሜላ አብርሃም እየራቃት እንደመጣ እያስተዋለች ትመስላለች። ስደውልለት እንግዲህ ሄርሜላ ከልጄ ጋር ነው የሚላት። አብዛኛው ጊዜ ቆይቼ እደውላለሁ ነው የሚላት። እንግዲህ እንደዚህ አይነት መልሶች ሄርሜላን እያስደበሯት እየመጡ እንደሆነ እንግዲህ ከምንጮች ሰምተናል ማለት ነው። አብርሃም ለሄርሜላ ያለው ስሜት እንደዛው ውሸት አልነበረም። ነገር ግን በልጁ ምክንያት ከሩታ ጋር ያለው የማይበጠስ ትስስር አሁን ላይ ከሄርሜላ ፍቅር እየበለጠ ነው ማለት ይቻላል። በተለይ ለልጁ ብሎ ሄርሜላን ሳክሪፋይስ ወይም መስዋዕትነት ሊያረጋት ይችላል እየተባለ ይገኛል። ታዲያ አብርሃምም በሄርሜላ በኩል አሁን ላይ ጭንቅ ውስጥ ገብቷል ማለት ይቻላል። በጣም ብዙ ውስብስብ ነገሮች እየተካሄዱ ነው። በተለይ አብርሃም ከሁለቱም በኩል አሁን ላይ የሚመጡለት መረጃዎች በጣም ጭንቀት ውስጥ የሚከቱት፣ በጣም ድብርት ውስጥ የሚከቱት ነገሮች ሆኖ ነው የመጡት። ቢዚ ሆኗል ማለት ይቻላል በሁለቱም ጉዳይ። አብርሃም በአንዱ ሲፈታ እንግዲህ በአንዱ በኩል ደግሞ ሌላ አጀንዳ እየመጣበት ይገኛል ማለት ነው። ሄርሜላም መጉዳት ባይፈልግም ሙሉ ልቡን እንግዲህ ወደ ሩታና ልጁ አሁን ላይ ያዘነበለ ይመስላል። ይሄ ደግሞ በሄርሜላ በኩል ድብርትን ፈጥሯል። ሄርሜላ እንግዲህ ቦምቡን በቀጣይ ልታፈነዳው ትችላለች ወይም ከባድ ጥያቄዎች ልጠይቀው ትችላለች ማለት ነው። ምክንያቱም አብርሃም ሞር ቢዚ ሆኗል አሁን ላይ በሩታና በልጁ ጉዳይ። ምክንያቱም ሩታ ልጇን ይዛ ወደ ውጪ ልትወጣ ነበረ። ይሄን ነገር ደግሞ አሁን ላይ ማስቀረት ችሏል። ነገር ግን አብርሃም ሙሉ በሙሉ ፎከሱን ወደ ልጁና ወደ ሩታ በማድረጉ ከሄርሜላ ጋም ሌላ ግጭት ውስጥ ሊያስገባው ይችላል ማለት ነው። እንግዲህ ሄርሜላ አሁን ላይ ድብርት ውስጥ ገብታለች፣ እያነባች ነው እየተባለ ይገኛል። ያለፈችበት እውር ፍቅርና በቅርቡ ደግሞ ከብዙ ሰዎች እየደረሳት ያለው ምክር እንግዲህ ሄርሜላ አይምሮን ሰርስሮ እየገባ ይገኛል፣ ልቧንም እያሸነፈው ይገኛል ማለት ይቻላል። በባለፈው ቪዲዮ እንግዲህ እንዳያችሁት በአብርሃም ወንድም እንደዛ መመከሯና በተለይ አብርሃም ወንድም አሳምኗታል ማለት ይቻላል በዛኛው ቪዲዮ። በድጋሚ ደግሞ የሩታ አክስት ሄርሜላን እንግዲህ መክራ ገጽሳ በትንሹም ቢሆን ልቧን ለመጠምዘዝ ሞክራለች። ይህን ተከትሎ እንግዲህ ሄርሜላ ወደ ማመኑ እየመጣች ነው ማለት ይቻላል። ከፍተኛ ድብርት ውስጥ ገብታለች። በቀጣይ ከአብርሃም ጋር ያላትን ነገር ውሳኔ ላይ የምደርስ ይሆናል ብለን እንጠብቃለን። እንግዲህ ራሷን ከዚህ የፍቅር ትሪያንግል ለማውጣት ከባድ ውሳኔ ላይ ትደርሳለች ብለን እንጠብቃለን ማለት ነው። ቤተሰቦች እንግዲህ ነገሮች እንዲህ ተገለባብጠዋል። ሩታ የህይወቷን አዲስ ምዕራፍ እዚሁ ሀገር ውስጥ ለመቀጠል ተገዳለች እየተባለ ይገኛል። የደስታ አሳፋሪ ሴራ ምን ሊሆን እንደሚችል በቀጣይ ክፍሎች የምናየው ይሆናል። ሄርሜላ ደግሞ እንግዲህ ተከታታይ የሆኑ ምክሮችን እየሰማች ትገኛለች። ይሄ ነገር ደግሞ ድብርቱ ውስጥ ከቷታል፣ ሀሳቡ ውስጥ ከቷታል። የሄርሜላንም ቀጣይ ውሳኔዎች ተከታትለን የምናቀርብላችሁ ይሆናል። ቤተሰቦች እናንተስ ምን ታስባላችሁ? ያላችሁን ሀሳብና አስተያየት ኮመንት ሴክሽን ላይ አስቀምጡልኝ። አብርሃም ሩታን ከሀገር እንዳትወጣ በህግ ማስቆሙ ትክክል ነው ብላችሁ ታስባላችሁ? የልጅ አባትስ መብቱ እስከየት ድረስ ነው? እስቲ ሀሳብና አስተያየታችሁን ግለጹልኝ። ስለ ሄርሜላስ ምን ታስባላችሁ? የራሷ ጥፋት ነው ወይስ የአብርሃም ሰለባ ናት ብላችሁ ታስባላችሁ? ሀሳባችሁን ኮመንት ሴክሽን ላይ ጻፉልኝ። የሁላችሁም ኮመንት እናነባለን ማለት ነው። ቪዲዮ ከተመቻችሁ ሼር እና ላይክ ማድረግ እንዳረሱ። በሚቀጥለው እንግዲህ አዳዲስ መረጃዎችን ይዤላችሁ እመጣለሁ። የአገሬ ልጆች ሰላም ሁኑ።